ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ ዲያቆን አቤል ካሳሁን ከሆሳዕና በፊት የተደረገው ክልከላ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ጌታችን በኢያሪኮ የነበረውን አገልግሎት ፈጽሞ ሲወጣ የቃሉን ትምህርት የእጁን ታምራት አይተው የተከተሉት ብዙ ሕዝብ ነበሩ። እነሆም ከመንገድ ዳር የተቀመጡ ሁለት ዕውሮች ኢየሱስ ክርስቶስ በዛ እያለፈ መሆኑን ሲሰሙ የዳዊት ልጅ ሆይ ማረን ብለው ጮኹ። ከእነዚህ ሁለት ዓይነ ስውራን አንዱ በርጤሜዎስ እንደሚባል ቅዱስ ማርቆስ ይነግረናል። ማርቆስ 10:46። ወንጌላዊው የአንዱን ስም ለይቶ መጥራቱ ይህ ሰው በከተማው ከናባቱ የሚታወቅ በመሆኑ ሳይሆን አይቀርም። የሆነው ሆኖ አሁን ሁለቱም ነዳያን ማረን ሲሉ እየጮኹ ነው። ነገር ግን ከጌታችን ፊት ቀድመው ይሄዱ የነበሩት ሰዎች እኒህን ነዳያን ዝም በሉ ብለው ገሰጿቸው። ሉቃስ 18:39። ልብ በሉ፣ የገሰጿቸው ሰዎች ጌታን ከኋላ የሚከተሉ ወይም ካጠገቡ አብረው የሚሄዱ አልነበሩም፣ ከፊት ከፊት የሚቀድሙት እንጂ። በእርግጥም ከጌታው ፊት ቀደም የሚል ሰው ጠባይ ይህ ነው። ራሱን ከባለቤቱ በላይ አዋቂ ያደርጋል። ምስኪኖችን ዝም በሉ እያለ የሚያሳቅ የጌታውን ቸርነት የሚሸፍን አጉል ጠበቃ ይሆናል። እስኪ አሁን ማረን ማለት ምን ነውር አለው? ቃሉስ የስድብ ያህል የሚያስቆጣና ዝም በሉ የሚያሰኝ ነው? እነዚህ ሁለቱ ዕውሮች የገጠሟቸው እንዲያሉ በባለቤቱ ያልተወከሉ ጠበቆች ነበሩ፣ ግን አልተበገሩም። ጌታ ሆይ የዳዊት ልጅ ማረን እያሉ ከቀድሞው ይልቅ አብዝተው ጮኹ። ለሚያንኳኩ በሩን የሚከፍት በጎውንም ነገር ለለመኑት የሚሰጥ መድኃኔዓለም የእነዚህን ምስኪናን ጩኸት ሰምቶ ቆመላቸው። ኑ እንዳይላቸው አይተው መራመድ አይችሉምና ሁለቱንም እንዲያመጡለት አዘዛቸው። ሉቃስ 18:40። ከፊተኞቹ ይልቅ ቅን የሆኑትና ባለቤቱ የላካቸው መልካሞቹ ሰዎች አይዟችሁ፣ ተነሱ፣ ይጠራችኋል በማለት በሚያጽናና ቃል ወደ ጌታ አቀረቧቸው። ወደ እርሱም ሲቀርቡ ምን ላደርግላችሁ ትወዳላችሁ ሲል ችግረኞች አምላክ የሆነው ኢየሱስ ክርስቶስ በፍቅር ጠየቃቸው። እነርሱም እናይ ዘንድ አድርገን አሉት። ዓይናቸውን ዳሶ ፈወሰውና አይተው ተከተሉት። ይህን የበርጤሜዎስን ታሪክ ቅዱስ ፊልክስዩስ ደግሞ ለሚጸልይ ሰው በመስጠት ውብ አድርጎ ተረጉመዋል። በርጤሜዎስ የዳዊት ልጅ ሆይ ማረኝ ብሎ ሲጮህ ዝም በል ብለው እንደገሰጹት እኛም ወደ አምላካችን ጸሎት ስናቀርብ ልመናችንን እንድናቆም አይሰማችሁም እያሉ ሕሊናችንን በመረበሽ አጋንንት ዝም ሊያሰኙን ይሞክራሉ። ነገር ግን የዚህ መፍትሔው እንደ በርጤሜዎስ ተስፋ ሳይቆርጡ እምቢ ብሎ ወደ ፈጣሪ መጮህ ነው። ያን ጊዜ ጌታ ልመናችንን ሰምቶ ጥሯቸው ይላል። አይዟችሁ፣ ተነሱ፣ ይጠራችኋል ብለው የራቅነውን የሚያቀርቡና ረድኤተ እግዚአብሔርን የሚያሰጡ ቅዱሳን መላእክትን፣ ቅዱሳን ሰዎችን ወደኛ ይልክልናል። በርጤሜዎስም ወዲያው ተነስቶ ጠልፎ ሊጥለውና ሸክም ሆኖ ሊያዘገየው የሚችለውን ድሪቶ ጥሎ ፈጥኖ ወደ ጌታ እንደቀረበ እኛም ወደ አምላካችን እንዳንቀርብ አንቀው የሚይዙንንና የሚያዘገዩንን አጉል ልማዶቻችንን ጥለን ወደ እሱ ልንቀርብ ይገባል። ይህ ከሆነ እንደ በርጤሜዎስ እሴተ የጸሎታችንን ዋጋ እናገኛለን። ከዚያ መድኃኒታችንን ተከትለን እስከ ኢየሩሳሌም እንሄዳለን። ሆሳዕና በአርያም እያለን የዘንባባ ዝንጣፊ ይዘን እናመሰግነዋለን። ሆሳዕና በአርያም። አበቃው።